ባለፉት ጥቂት ዓመታት በኢትዮጵያ በሁሉም አካባቢዎች ለማለት በሚያስደፍር ሁኔታ ግጭቶች ተከስተዋል። ዜጎች እርስ በርስ ተገዳድለዋል። ሚሊዮኖች ከመኖሪያቸው ተፈናቅለዋል። ለዘመናት አብሮ የኖረ ሕዝብ ጥላቻ፣ ቂምና ቁርሾ ውስጥ ገብቷል። ታዲያ የብዙ ብሔር ብሔረሰቦች ባህሎች፣ ቋንቋዎችና ሃይማኖቶች ሀገር በሆነችው ኢትዮጵያ እንዲህ ያሉትን ግጭቶች ለመፍታት የሚያስችል ሀገር በቀል ዕውቀት ቢኖርም መለስ ብሎ መመልከት ግን አልተቻለም። በኢትዮጵያ ያሉ ባህላዊ የግጭት አፈታት ዘዴዎችን እንደየአካባቢው ባህልና ወግ የተለያዩ ቢሆኑም የተጣላ የሚታረቅባቸው፣ ያጠፋ የሚቀጣባቸው፣ የበደለም የሚከስባቸው ናቸው። ለምሳሌ እንኳን ብንመለከት በጉራጌ ማህበረሰብ ዘንድ የጆካ ቂጫ፣ ሴራና የጎርደና የተባሉ ባህላዊ መተዳደሪያ ደንቦች ላይ የተቀመጡ ህጎች በአካባቢው የሚፈጠሩ ችግሮችን ለመፍታት ለዘመናት ያገለገሉ አሁንም እያገለገሉ ያሉ ናቸው። የኦሮሞ ህዝብ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የአስተዳደር መሰረት የሆነው የገዳ ስርዓትም በባህላዊ ግጭት አፈታት ረገድ ውጤታማ የሆነ ስርዓት ነው። አፊኒ የተሰኘው የሲዳማ ህዝብ ባህላዊ የግጭት አፈታት ስርዓት፣ አበጋርና ሸህለጋን የመሳሰሉ የወሎ ህዝብ የግጭት መፍቻ ዘዴዎች በማህበረሰቡ ዘንድ የታመኑ ሰፊ ተቀባይነትም ያላቸው ናቸው። የጋሞ ብሔረሰብ ባህላዊ የእርቅ ስነ ስርዓት ድቡሻም ቢሆን የማይፈታው ችግር እንደሌለ ይታመናል። አባቶች እርጥብ ሳር ይዘው ያዘዙትን የማይፈጽም የብሔረሰቡ ተወላጅ የለም። እነዚህን ለማሳያነት አነሳን እንጂ በሁሉም የኢትዮጵያ ክፍል አይነተ ብዙ የሽምግልናና የግጭት መፍቻ ስርዓቶች አሉ። ይህም ቢሆን ግን ኢትዮጵያውያን ከሚደጋገሙባቸው ግጭቶችና አለመግባባቶች ለመውጣት የራሳቸውን ባህላዊ እሴቶች ሲጠቀሙባቸው አይታዩም። ሀገር በቀል ዕውቀትን ከዘመናዊው የምክክር መንገድ ጋር አጣምሮ መጠቀም ቢቻል በተደጋጋሚ የሚያጋጥሙ ግጭቶችን በዘላቂነት ለመፍታት እንደሚያስችል ይታመናል። ትውልዱ ያሉትን ባህላዊ የግጭት አፈታት ዘዴዎች እንዲያውቅ ማድረግ፣ ባህሎቹን ማጥናትና ተቀባይነታቸውን ማሳደግ ቢቻል እንደ ሀገር ብዙ ትርፍ ያስገኛል።